አንቺ ምን ማለት ነው? አንተ ጋር ሰው ነገር እንደምትለው ይቅርበል ልጅ ሰይጣን አንተ እንድትጠቀሙ ለማድረግ ነው እንጂ የሰራሁት አልበርክልኝ አለ ሲል ልጅን ተከተ ከሱ ጋር ከልጅ ጋር ብዙ ጊዜ አውርተናል። ብዙ ጊዜ ሰላም ውድ የተከበራችሁ የቻናላችን ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ? ያው ከፕራንክ ጠፋ ብለን ቆይተናል። እንግዲህ ሰሞኑን እየተከሰተነ ነው ጋይስ። ያበደ የሚገርም ፕራንክ ይዘንላችሁ መጣናል። እንግዲህ ዴንሳና እኔ ተደዋውለን በውጭ ተገናኘን እላችኋለሁ። መጀመሪያ ደረጃ እዩት። እንግዲህ እንደሚያጓጓችሁ ተስፋ እናደርጋለን። በዚህ አልባሳት ማለት ነው። ዴንሳን አጅቤ ቃልዬን ቤት ውስጥ ገብቼ ፕራንክ አደርጋታለሁ። የፕራንኩን አይዲያ ስነግራችሁ ግን ምንድነው መሰላችሁ? እጅግ ብዙዎቻችሁ ልትደናገሩ ትችላላችሁ። የማይገባ ቃል ተጠቀምክ ልትሉኝ ትችላላችሁ። ይቅርታ በመጀመሪያ ግን ፕራንኩ ደግሞ የግድ ነው። ብዙ ሰው ብቻ እንግዲህ ሊደብራችሁም ደስ ሊላችሁም ይችላል። ቪዲዮን እንደምታዩት ተስፋ አደርጋለሁ። ላስረዳችሁ ምን አደርጋለሁ መሰላችሁ? እዩት። ጋቢ ይጃለው ዴንሳን ማለት ነው መርጌታ እናደርገዋለን። መርጌታ አድርገን ሻሻ አስለብሰን ጋቢ አስለብሰን ይዘን ገብተን ቃልዬን ቀጥታ እንሸውዳታለን ማለት ነው። መርጌታ ሲባል የደብተራ ወይም ደግሞ የጠንቋይ ነገር ቃልዬ በጣም የምትፈራው ነው። ግን በዛ ነገር ነው ፕራንክ ማድረጋት እያወቅኩ ማለት ነው። እና ፋሚሊ እሱን ላደርግበት የምችልበት አሁን ፕሮሰስ ምንድን ነው መሰላችሁ? ማቴሪያል የሚያስፈለው ይጃለው ካሜራ ቤት አስተካክያለሁ። ቃልዬ ቤት ውስጥ ነው ያለችው። እኔ ግን ያው ድንገት ነው ማለት ተደዋውለን ስለነበረ ከሱ ጋር በሚስጥር ድንገት ወጣን። አሁን ልናረግ ያሰብነው ነገር እስከ መጨረሻው አብራችሁን ተከታተሉ። የቪዲዮውን ላይክ እና ኮሜንት ማድረግ እንዳይረሳ። አብራችሁን ቆዩ። የቃልዬ ነጠላ ነው አይታችሁታል። እንግዲህ በዚህኛው ሙድን ይዝባት ነው። ምን እንደምናደርግ እስከ መጨረሻው አብራችሁ ጭንቅላት ወግድ ማለት ነው። በጣም የሚለየ የዛሬው ግን ነጠላው እንዳታቀብን ነጠላው የሷ መሆኑን እንዳይታወቅ ማለት ነው። አሪፍ አድርገህ ጠምጥሞ አንተ መርጌታ ምርጥ አድርገህ ጠምጥሞና ከተባለ ወዲህማ እንግዲህ መሆን አይቀር ጉድ ነው የምንሰራው። የት አባቱ መርጌታ ይበሉ። አራንት እግዚአብሔር እንችላለን። እኔ ራሱ እንዴት አድርጌ እንዳልጠይታ አይን ሸፈን ከበዚህ በኩል አንተ አይን ሸፈን አቤት ያንተ ያለ ተመስስኪ ያምራል። ትክክለኛ መርጌታ ቆይችኝ ነው እንዳትታይብኝ እና ጋይስ እንግዲህ ታዩት። በቃ መርጌታ ከዚህኛው ጀምረህ የምትለብስ እሺ፣ እንደዚህ አድርገህ ይኸው አስተካክል ልብሱን። ቆይ እዛ ነው የምንለብሰው። ቆይ ለማሳየት እኮ ነው። አይ እዚህ ነው የሚለበሰው። ከዚህ እንደዚህ ታረግና ማለት ነው። ከዚህ ይሄኛው ማለት ነው እንደዚህ አድርገህ ነው የምትሄደው። ይኸው መርጌታ ይበሉ። በቃ ይሄኛው እንዳትነቃብን ነው። አንተ ከሆነ ከለየችም አይከሽፋል አስረው እና መርጌታ ይበሉ። እንግዲህ ተዘጋጅተዋል ለጥንቆላ ቤታችን ሊመጡ ነው ጋይስ። ይሄ ቪዲዮ እንደሚመቻችሁና እንደሚያጓጓችሁ ተስፋ እናደርጋለን። ቃልዬ ዛሬ በቁማ ነው ሽንቷ የምትለቀው። የምር የዛሬውን በተስፋ ጠብቁ። እግዚአብሔር በጣም ያምራል ብዬ ነው የምገምተው። ደግሞ እንደሚያምር እርግጠኛ ሆኜ ነው የምነግራችሁ። ቤት ውስጥ ቃልዬ እንደዚህ ሆነን መርጌታ ይጀባ ሲሄድ ማለት ነው ደንግጠው ሌላ ታሪክ ውስጥ ነው የምገበው። እና ውድ ቤተሰቦቻችን ይሄ ቪዲዮ እንደሚመቻችሁ ተስፋ እናደርጋለን። ላይክ እና ኮሜንትም እንዳይረሳ። እንደዚህ አይነት ፍራንክ ከተመቻችሁ ላይክ አድርጉና ኮሜንት ጻፉ። ይደገማል። እሺ ይመቻችሁ። ፒስ። መልካም ቆይታ አብራችሁ። ይሄ ለሌላ ጊዜ ስለሚጠቅማል ለትንኮል ማለት እንዴት ነው አማርብሽ እኮ የምር አመጣለ እንዴ ዲያቆን መሆን ሲገባ ገብቼ ጀምሬ ነበርኩ ያቺ ተረገመች ነው ያስፈረሰች። ቤት ነች። እዚህ ጋር ቁጭ በሉ። እንግዲህ ቤተሰብ ገብተናል ሳሎን ውስጥ። ቃልዬና ባባ መኝታ ቤት ውስጥ ናቸው፣ ተኝተዋል ማለት ነው። ስለዚህ ቤተሰቦቻችን ከዚህ በኋላ ቪዲዮውን እስከ መጨረሻው ተከታተሉትና ሀሳብ አስተያየታችሁ እንድትሰጡበት እንፈልጋለን። ፒሲ ይመቻችሁ። መልካም ቆይታ። ቃልዬን እንጠራታለን። ወደ ጉዳዩ ውዴ ቃልዬ ነይ እስኪ። እንግዳ ይዤልሽ መጥቼ እኮ ነው። እንግዳ
ቁጭ አድርጌ ምን ሆነሽ ነው? ውዴ እንጂ እንግዳ መጥቻለሁ። እንግዳ እጅ መጥቼ የሆነ ነገር ባያቸው መርጌታ ይበሉ ይባላሉ። ልጅ እንዴት ነሽ? ሰላም ነው? ነይ እስኪ ቁጭ በይ። ነይ እስኪ ቁጭ በይና የሆነ የምናወራሽ ነገር አለ። እጃቸው የመጣሁበትን ጉዳይ እነግርሻለሁ። ማለት በቃ እኔ የምራመድበት የምሄድበት ሁሉ ነገር አልሞላለኛል እና ችግራችን ከፈቱልን ነው መርጌታ ይበሉ ይባላሉ። በቃ ያለንበትን ሁኔታ እንዲያስተካከሉልን ነው ቤታችን ድረስ እጅ የመጣሁት እና እስኪ አንቺና እኔ ህይወት እንዲያስተካክለው ማለት ነው። እኔ ልልሽ የፈለኩትን ነገር ተረድተሽኛል። መጀመሪያ ደረጃ የኛ እድላችን እንዲያስተካክልልን ነው እና መርጌታ ይበሉ ይባላሉ ብዬ ነገርኩሽ እኮ። ማለት አሁን እኔ በቃ በጣም ብዙ ነገር እየተፈተንኩ ነው። ህይወቴ ሊሞላልኝ አልቻለም። ብዙ ነገሮችን ተራመድኩ። ሜቢ ከተሳካልኝ ይሄን ነገር ልሞክረው በሚል ነው እጃቸው የመጣሁት። አሁን እህል ውሃ ካለሽ አቀምሻቸውና ጉዳይ ልጅ አይዞሽ፣ ሁሉም ነገር በእኛ እጅ ነው። ተነጋግረናል። እሱን እኔ ስለ አውርተን ስለነበር አይዞሽ፣ ተረጋጊና ምልሽን ስሚኝ። መጀመሪያ ሁሉም ነገር ከኛ ያልፍ ነው። አይዞሽ ማለት ነው። እግዚአብሔር የሰው ልጅ ጥበብ ሰጥቶታል። የጥበቡ ደግሞ ማለት መጨረሻ ማለት ሰውን እስከቻለ ድረስ እነዛን ፈተናዎች ማቅለል እፈልጋለሁ። በቃ ሁሌም ከመፈተን ሌላውን ነገር ታዩና አሁን ያለሁበት ስራ ራሱ ብዙ ደስተኛ እያደረገኝ አይደለም። ስለዚህ እርስዎን አማክሬያቸው ችግር የለውም ቤት ድረስ እንምጣና ያለውን ነገር ቤት ውስጥ ገብተን ያለውን ነገር ፈትነው እንመለሳለን አሉኝ። ተረጋጊ። እሱና እኔ ያወራን ብዙ ነገር አውርተናል። የሰራሁትም አልባረክልኝ ብሏል ብሎ ስላለ ልጅ እንደዛ ብሎ ስላመከርን የመጣውኝ አንቺ ጋር ተረጋጊ። ለማንም ተረጋጊ። ሁሉም ነገር ችግር የለውም። ማድረግ ምን ችግር አለው? በቃ አለ አይደል? የኛን ነገር እኮ ሳናውቅ ቀርተን ቤታችን ውስጥ ብዙ ነገሮች ተፈጥሮ ሊሆን ይችላል። ሁላችንን ለማስተካከል ነው ማለት በቃ መስተካከል ካለበት መስተካከል ምን ማለት ነው? ልጅ ተረጋጊ። መጀመሪያ እህልና ውሃ ከማቅመስ ይዘው ብዙ ፈተናዎች ገጥመናል አይደል? በዚህ ከተስተካከልን አንድ ድል እንሞክረው በሚል ነው። በዚህ ነው የሚስተካከለው ህይወት። ቤት ድረስ እኮ አንቺ ምን ሆነሽ ነው? በመጀመሪያ ደረጃ ማለት ነው ቤት ድረስ እኮ ሰው ይዤ የመጣሁት እንደዚህ ልታዋርጂ ነው እንዴ? ውዴ ከነ ክብራቸው እኮ ሰው እናንተ እንድትጠቀሙ ለማድረግ ነው እንጂ የሰራሁት አልበርክልኝ አለ ሲለ ልጅን ተከትሎ ዝም ብለሽ ጨርሻቸው። በመጀመሪያ ከእሱ ከልጅ ጋር ብዙ ጊዜ አውርተናል። ብዙ ጊዜም ተነጋግረናል። አዎ እኔ የእሱ የአባቱ ታላቅ ነኝ፣ አጎቱ ነኝ እና ልጅ መጥቶ እንደዚህ አለኝ አልባረክልኝ አለ ምናምን ሲለኝ አይዞህ ይሄ እኮ ከቤት አንቺ ምን ማለት ነው? በመጀመሪያ ደረጃ ተረጋጊ። እኔ እኮ ያመጣኋቸውን እርስዎን ማለት ነው የእኛን ህይወት ቀለል ቆሻሻ ነገር ተረጋጊና አይዞሽ የወለዳችሁት ልጅ የተባረከ እንዲሆን ትረዳለች። አይዞሽ ልጅ አንቺም አትጨናነቂ እሺ። ይሄን ነው የምትለው? ይሄን አስቀምጪልኝ። አይ ቆይ አንቺ እያሰደው ተረጋግተሻል። ምን ቆይሽ? ሙነሽ እንዳንደ እንደምትሆኚ ተረጋግተሽ ይሄ ማለት እኮ ማለት ልንገርሽ ይሄ ያስረዱሻል። ሰው ለምን ትሰሪያለሽ ትለፊያለሽ። አንቺ የሚወስደው ሌላ ነው። ለዛ ነው እሺ ልጅ
እናቴ እየነገርኩሽ አይደል እንዴ መርጌታን ይሄን ባታከቢ መርጌታን ማክበር መቻል አለብሽ። መርጌታ ይባል። ስለዚህ ቃል ማወቅሽ ጥሩ ነው፣ እንድትረጂ ነው እያስረዳሁሽ ያለሁት። ለማንኛውም ደፍተራ ማለት ጥበበኛ ማለት ነው። ጠንቋይ ማለት ጥበበኛ ነው። እሺ አዎ ጠንቋይ ጥበበኛ። ስለዚህ ይችኛዋን ማለት ነው ሳት ከሰራ ይይልኝና እና ጨሳታ ደግሞ ጀምሮ መንፈስ ላይ ታባት መርጌታ ደህና ኖት ግና መርጌታ ግን መስሏል አስመስል አሁን ይቅርታ ጠይቅ እንዳትጠገኝ ሲጀመር አንቺ ምን ይሄን ምንድን ነው እንዴ ብርቅ አደረግሽው እንዴ? እኔ ነገር ነው ተፈቀደ ሲጀመር ማለት እኔ ለማንኛውም ማለት ነው ሻሹ ግን ያምርባል። አፍሳ ነው ግን አላለም ቀርዬ አላውስ አንቺ ለምን ቢሆን በጣም ነበር የሚያምርብኝ ማለት ነው። ግን ሳትነቃብን አልቀረችም። መሀል ላይ አካባቢ ላይ የተጠራጠረች ነበር። አዎ የሆነ ነገር ያለች እንትን ያለች መስሎኝ ነበር። በኋላ ግን ያው ትንሽ ነገሮችን ከለል አድርጋ አይወዱም። ግን ያው ዛሬ ብቻ ግን የሆነ ስሜቷ ልክ አይደለም። ፈልጋ ነው መሰለኝ ማስጠንቆል ማለት ነው። የሆነ ችግር ምናምን ሳወራላት ምናምን ደስ አላት እና ጋይስ ብቻ ግን የሆነ ምንም አትልም። ያው የእንትኑ የጥንቆላውን ጉዳይ በደንብ ተወደዋለች ማለት ነው። ስለዚህ የሆነ ሰዓት ይጃት ሄዳለሁ። በቃ እንደዚህ ከሆነ የሚያዋጣ ከሆነ ማለት አሁን እውነት ነው። እኔ አውቄ አሁን ባይዞ እኔ አልወድም፣ ይቅርታ አድርጉልኝ እንጂ ማለት ነው እንደዚህ አይነት ነገር አልወድም። ቤተሰቦቼ ግን ያው ፕራንክ ለማድረግ ነው ይሄን ነገር ያሰብኩት የመጣልኝ። መጀመሪያም ስገባ ለቪዲዮ ነግራችኋለሁ። ስለዚህ አለባበስ ስለ እንትኑ ቅሬታ ካላችሁ እንግዲህ በጣም ይቅርታ ማለት እንፈልጋለን በመጀመሪያ ደረጃ እና ውድ ፋሚሊዎቻችን ፒስ፣ መልካም ቆይታ። በሌላ ቪዲዮ እስከምንመጣ ድረስ አብራችሁን እንደሆናችሁ ከልብ እናመሰግናለን። ላይክ እና ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ፒስ። ይመቻችሁ።